ወንድማችንም በተመሳሳይ ሰዓት እዚህ ቤት መጥቶ አራትንና የሁለቱም ደጋፊ ሆኖ በመጣ ሰዓት ጥያቄ የሚያስነሳ ነገሮች ኖረውን ስንጠይቅ የመጣ ነው። ምክንያቱም ብዙ ያልተዋጠለን ነገር ነበረ፣ እንጠይቅ ነበረ እንደዚህ ቤት እና እሱም ሁለቱን ነበር የሚደግፍ የነበረው። ዛሬ ግን እሱ ትርጉሙን ራሱን ፈልገዋለን። አንድ መስመር ላይ ሆኖ ወንድማችን ጃኒን ጠልቶ አዶናይን መደገፍ ነው። እኔ እንደዛ አይደለም። እኔ እንደውም ከተቻለ እሱን መክፋት ነው የሚያዋጣው። ለምን እሱ ቢያንስ ወንድ ነው። ብዙ ሰዎች ኢትዮጵያዊ ባህሉ ራሱ ደባሪ ነው። ለምን ሴቶች ያለው ግንዛቤ አብዛኛው ወንድ ደባሪ ነው። እሷ የምታደርገውን ነገር በጥላቻ ነው የሚያዩባት ምናምን። አጠቃላይ እኛ ለሴቶች የምንሰጠው ግምት እንደ ኢትዮጵያውያን በጣም እንትን ነው፣ ደባሪ ነው። ያ ነገር ስላለ እንደው የፈለገ ነገር እንኳን ቢሆን ለእሷ ስተተኛ እንኳን ነች ብዬ ባስብ እንኳን ለእሷ ሳይድ ይዤ ብቆም ነው የሚሻለኝ። ሳይሆን እሷን በብዛት አንዳንድ ሰዎች በጥላቻ ነው እሷን የሚጠሏት። ያ ነገር ትንሽ እያሳስበኛል በጣም እና እሷን እኛ እንደ ሀገር ነው የምንወዳት። ደግሞ ካየሽው በአብዛኛው ሰው በተለይ ሀበሻ በጣም ያናደኝ ነገር አብዛኛው ፈሪ ነው። አብዛኛው ሀበሻ በፖፖ ነው ያደገው። ፖፖ ማታ እንኳን ጨለማ እንኳን ወጥቶ እንኳን ሽንት ቤት የማይሄድ ነው፣ ፈሪ ነው። እሷ ላይ ግን ሲሆን ንፎቱን ያሳያል። የሚገርም እኮ በጣም የሚገርም ምሳሌ ነው የሰጠሁት። እና ወንድማችን የምትለው ነገር ካለ መቀጠል ትችላለህ። ሰላም እንዴት ናችሁ? አለን ያው ተቃውመናል። መቀጠል ትችላለህ። ተቃውሞ አውቀናል። አሁንማ ተቃዋሚ እንደውም አዎ ከተቃዋሚ ሆኖ እኮ ማለት በፊት እንዳልኸው ሁላችንም የሁለቶች ደጋፊ ነበርን። እንግዲህ ወደ አንዱ ሳይድ ሆኛለሁ። የሆንኩበት ምክንያትም የሰው ልጅ ጋር ብዙ ስህተቶች አሉና አዶናይ አሁን ብዙ ተቃውሞ በደረሰበት ሰዓት ፈቶ የህዝቡን ሀሳብ ተቀብሎ አስተካክሎ አሁን እየሰራ ነው ያለ። ጃኒ ግን የምንላትን ነገር እያደረገች አለ። አንድ በዚህ ምክንያት ነው። በተለይ አሁን ዱባይ ላይ ያደረገችው ሪአክሽን እኔ በጣም ነው የተናደደው። ማለት እንዴት ብትልቀን ነው እኛ ብዙ ነገር ነው ያላት ጭራሽ እንግዲህ አለባብሷ ምናምን ስያሜ ቢኖረው ጠረው ነበረ። በፓንት ነው ምናምን ስትመጣ እኔ ስሬስ ነው በጣም የተናደድኩባት ማለት ነው። እውነት ለመናገር አሁን አዶናይ እየሰራ ነው ያለ፣ ለአገር የሚጠቅም ስራዎችን እየሰራ ነው ያለ። ወይ እንዴ በቃ ቻው፣ በኋላ ገባለሁ። እሺ አይ እንደሱ አይደለም። አይ እንደሱ አይደለም። አይ ማለት ገበያው በሁለቱም በኩል ስለሆነ ተቃዋሚም ያው የተቃዋሚንም ሀሳብ መስማት አለብን። እኛ እንደውም ምንድነው እንደዚህ አይነት ሰዎችን ነው ሀሳባቸውን በሀሳብ መስማት ያለብንና አዎ። እና ምን መሰለህ አሁን ዱባይ ያደረገቻቸው ያላቸው ሪአክሽን የሆነ ተናደ እኔ ማለት በቃ የሆነ ስሜት ናት። በጣም እያሳዘነች ነው። የሆነ ተጎርታለች። በቃ የሆነ ቦታ በፕሌን ታሳየና ማለት በሄሊኮፕተር ታሳየና በቃ ምንም ማታሳየን የለም። ተዋኛለች፣ የሆነ ሆቴል ትሄዳለች፣ ምን ትላለች። በቃ እሷ እየተዝናናች ነው እንትን ለመባል ምናምን ማለት ነው። እና ከቀልቧ አይደለም። ይሄ ነገር ያሳዝነኛል። ሰው ያልገባው ነገር ምን አለ መሰለህ አሁን ይሄንን ወሎ የምታደርግ ለአዶናይ መልስ ነው ምናምን በቃ እኔ ጠንካራ ነኝ ለማለት አይነት መልስ ይመስለዋል። ግን አይደለም። ከፊዮና ጋር እንደምታውቀው በጣም ጓደኛዎችና የሚዋደዱ ነበሩና ፊዮና ባለፈው አምባሳደር ሆና የሆነ ፈረንሳይ ሄዳ በጣም ብዙ ነገር ስትዝናና ዋስቷይ ምናምን ነበርና ልክ አምባሳደር እንደሆነች ማለት ነው። አሁን ጃኒ ባይዘዌ ብዙ ተቃውሞ አላት። ምክንያቱም ሁሉም ሰው የሚቀርባት ሁሉ ቀርቦ ሲያያት በጣም እኛ እንደምንጠብቀው እዚህ ጀስት አንዳንድ ድራማዎች እንደምታሳያቸው ሳይሆን ከካሜራ ጀርባ ብዙ የተደበቁ ነገሮች ስላሏት እና ሁሉም ጓደኞች እንደነ ፊዮና ያሉ ስለራቋት ለነዛ ሁላ መልስ ነው። እና በጣም ያለችበት ስሜት ያሳዝነኛል። እኔ በጣም ማለት ፋሚሊዎቿ ካላችሁ ከጎኗ ሆኑ። በጣም እያሳዘነች ነው ማለት ነው። የምታደርጋቸው ነገሮች ሁሉ የልህ እንጂ በራሷ ፈጥራ ለመዝናናት ብላ አይደለም፣ ለሰዎች መልስ ሰዎች እንዲዋት ብላ የምታደርገው ነገር ነው። እና ከጎኗ ብትሆኑ በጣም ያሳዝነኛል። እሺ ሀሳብ ካላችሁ ስጡና አወራለሁ። እስኪ ምንድነው የምታሳዝንህ? ምንም አልሆነችም። አታሳዝንህ
ለራስህ ዘንድ መግባት መፈልጉ ታብታብ አድርጎ አንዳንድ አይ አይደለም ነው አይቻልም። ታብታብም ተከልክሏል፣ ጊፍት መስጠትም ተከልክሏል። አይቻልም። መግባት ቢፈልግም አይቻልም። ተደርድሯል እኮ እየመረጥኩ ነው ማስገባት አይቻልም። ዝም ብሎ መጥቶ እንዲደበሩ ምንም አንፈልግም። ክልተታ እና ፎሎውም እንዳታረጉ አይቻልም። ማለት የማይሆን ሰዎች ፎሎ እንዳታረጉ፣ ቤቱን በማይመለከታችሁ ሰዎች ፎሎ እንዳታረጉ፣ የሚመለከተው ሰው ብቻ ነው። እና ምንድነው ጊፍት እንዳትሰጡ አይቻልም። እዚህ ቤት በተለይ አንበሳ የሚያወርድ ሰው በህግ ትቀጣለህ፣ ትታስራለህ። ቂሊንጦ ነው የምትወርዱ። አይቻልም። ፎሎም እንዳታረጉ በታምር። እና ምንድነው ወንድማችን ተናግረዋል። እሺ ያው ሀሳብ ልዩነት ያላቸው ሰዎች አሉ። አንቺ ናድራ ትቀጥያለሽ። ራህማዬ አንድ ጊዜ ምናልባት ናድራ የምትዩ ነገር አለ። ተቃውመሽም ደግፈሽም መብትሽ ነው ያንቺ። ተቃውሞም ድጋፍም ካለሽ ናድራ ትችያለሽ፣ መብትሽ ነው። ሀሳብሽ መስጠት ትችያለሽ። ልክ ነው፣ እንቀበላለን። እሺ ምክንያቱም ባለፈው ዕለት እዚህ ካለቅ እኛ በጣም ድምፅ ሆነናታል። ለጃኒ ጉድለቷንም ተናግረናል። እና አሁን የምትሄድበት መንገድ ላይክ ሴት ልጅ ነች፣ መውደቅ የለባትም። ብትዝናናም ራሷን አብዴት ብታረግም ይገባታል። ቢኮዝ መጀመሪያም ስንል የነበረው አዶናይ እሷ ላይ ተንተርሶ ነው እጆት በደስታ ምንድነው ቦዬ ደስታዎት በእጆ የቤተሰቡ ደስታ በእጆ ስሙን እንዳጠሩት ያንን ነገር አይቻልም። እንደዛ እዚህ ቤት አይቻልም። ለሆነ አይቻልም፣ እንደዛ አይቻልም። በእንትን ነው በሲስተም ነው የምናወራው። የቤተሰቡ ደስታ በእጆ ነው ብሎ ሰው ሁሉ እንትን ሲለው እሷ ነች ያለው ብላ ያው ብዙ ነገሮችን ተጎኑ እና የተረማመደው ነው። አሁንም ለምን ሄዳ ተዝናናች? ለምን ከእንዲህ ምናምን እንደዚህ እንትን አይደለም። ቢኮዝ እቺ ልጅ ነች። ሲጀመር ራሱ እንጀራ በትሪ እያደረገች ሰው እያጠፈች ነው፣ ፍቅር እያስተማረች ነው የመጣችው። እና እኔ ጃኒ በእውነት ነው በጣም ቦምብ። አንተ ግን ይሁን የተመታ ነው ጌታን በጣም ነው የምወዳት እና ተሰብራ እንዳይ አልፈልግም። በቃ ላይክ መሆን ያለበትን ነው እያደረገች ያለችው። እንደሱ እንዳዶናይ አስተሳሰብ ኦልሬዲ ሚውት አድርጋ አንተ ተጠቅሞ ኢትዮጵያ መጥቶ እሷ ጋር ምናምን በጣም እንትን ህዝብ እንዲቀበለው ምናምን የእሷ እጅ አለበት ማይከር ነገር። አሁን ደግሞ ትቷሴ እያለቀሰች ነጠላ ዘፍጣ ነጠላ እየቋጨች እንደዚህ አድርጉ ምናምን ነበር የፈለጉት። በጣም ተሳስታቸዋል። አሁን እኔ እስኪ ዝም በመጨረስ አንድ ነገር ማለት ነው። ምን ነው ይሄ ጥልቅ ይላል። ናውጣ አንድ ነገር ይላል። አንድ ፊት ናውጣ እና መቀጠል አለባት ነው የምለው። ቦምብዬ መሄድ አለባት። ከፍ ብላ ነው መብረር ያለባት። እናመሰግናለን። እሺ ራህማ የምትይው ነገር ካለ እንስማሽ እባካችሁ። ሰዎች የምትገቡ ሰዎች ስድብ አቁሙ። ሀሳብ ነው የምንሰጠው። እባካችሁ አራት ፋሚሊ መብታቸውን መናገር እኛም እንደ እንትንም መብታችን ነው። እሺ መጀመሪያ ደረጃ እሱ ካናዳ እየኖረ ስራ ይሄን የመሰለ ኦፖርቹኒቲ ያለበት አገር ማለት ነው። እንኳን ራስህን አይደለም ስንት ፋሚሊ እና ስንት ዘመድ የምትረዳበት ሀገር ስንት አመት ሲኖር ስራ እንኳን አንድ ቀን ሰርቶ የማያቅ ከተረዳ በኋላ ራሱ አበሻ ቤት ገብቶ 2 ቀን አልሰራም። ስራ ሲጀመር የሚወድ ልጅ አይደለም። ይሄ አንድ ብለህ ያዘው። ሁለተኛ ማን ነው ያኔ ሲከተለው የነበረው? ሲመጣ የነበረው ፎሎወር ስንት ነው? እድሜ ለጃኒ አውስቱም ለፍቷል። ግን ጃኒ 50% የጃኒ እጅ አለበት የእሱ ፎሎወር ለመብዛት። ይህ ምንም የሚያከራከረን ነገር አይደለም። ልጁ ደግሞ አሳዘነችኝ ያለችው ለራስህ ዘንድ ምን ሆነች? ምን ስትሆን አያት? ስታለቅስ አያት? ስታዝን አያት? ለእነንትና ምላሽ ነው ምናምን። ይሄ የአንተ አስተሳሰብ ነው ይህንን የሚፈጥርብህ። እሷ ወጣች፣ ልትዝናና ወጣች። ሁሌም ትወጣለች። በፊትም ዱባይ ምን
ምንድን ነው ያለው? እሱ ምን ብሎ ነው ከንፈሩ መጠጥ ለነ እንትና ምላሽ በቃ ነቅላ ነው እና አጠገቧ ሁኑላት አሳዘነችኝ እያለ ነው። ለራስህ ዘን ታከም መጀመሪያ። ይህ በየሰዓቱ እንትን ምራቅህን እንትን የምትለው መጀመሪያ እንትን በል። ምንድን ነው የምታሳዝንህ? ምን ሆነች? እባካችሁ ቆይ እንትን ወደ ብሽሽቅ አንቀይረውና ማለት እርስ በርስ ማለት ግን ላይ እንትን ኖ አንዳንድ የሚናገረውን ነገር የሰውን ሞራል እንትን ማለት እሷ ምንም አልሆነችም። ኦኬ ልትዝናና ነው ሄደችው። ድሮም ልትዝናና ትሄዳለች። እንደውም ከአዶናይ ጋር ሆና እስር ቤት ውስጥ ነበረች። ወጥታ አታውቅም ነበረ። አሁን ነፃነቷን ስታውጅ አየህ፣ ደስታዋን በደንብ በጥፍ አደረገችው ማለት ነው። ራህማ ከይቅርታ ጋር ግን መሸርሞጥና መዝናናት እየለየን ማለት ወንድሜ፣ እባክህ እንደዚህ አይነት ቃላት መጠቀም አይቻልም እዚህ ቤት። እባክህ ምንድን ነው ሸርሞጥ? አሁን እባካችሁ እንደዚህ አይነት ነገር ቃላት አትጠቀሙ። ለምን? አንደኛ ነገር እኔ አሁን ኢትዮጵያዊ ማለት መጀመሪያ ስለ እሷ አንድ ጊዜ ቆዩ እንደዛ አይደለም። ቆይ እንደዛ አይደለም። ምንድነው ወንድማችን፣ እንደዚህ አንደኛ ነገር እንደዚህ አይነት ቃላት አይባልም፣ ነውር ነው። ሀሳብም ካለ አሁን አንተ የምትለውም ከሆነ እኮ መብቷ ነው ማለት ምን ችግር አለው ከፈለገች። እና እንደዛ አይባልም፣ ጥሩ አይደለም፣ ትክክል አይደለም። እና እኛ ወንዶች ቅድም ተናግሬያለሁ ሳሽቃብጥ